ማርኬያ ልትዋች ነት አዲስ ነሽ ባክሽ ደግሞ በሰት ይዛምሽ መሸን ይመስለኛል በጣም ጠንቶኛል ማለት ምን ሲወስድበት ሆነ ታረቤቱ ሁሉ አይደል እንዴ ለሸጣምጪ ይቅርታ ማኪ ከረጅም መንገድ ስለመጣሁ በጣም ችግር የለውም። በቃ እንደረሰንታል ማኪ ስለሆነ ልጅ ማወቅ አልፈልግም። እሺ እንዴት ነበረ ዛሬ ቼካፕ እናደርሳለን? እኮ አብርሽ ነበር ብቻ ሜድ ስለፈለኩ ነገርኩሽ። ለምንድን ነው ብቻሽን ሜድ ይፈልግሽ? የልዕልት እናት ማለትም ወይዘሮ አልማዝ ማኪን እገላለሁ በሚል ተልካሻ ምክንያት ልጇን ገላት ነበረ። ማለትም ማኪ የመድኃኒት መውሰጃ ሰዓቷ ደርሶ መድኃኒቷን ልትወስድ በነበረበት ሰዓት ነበረ እንግዲህ ወይዘሮ አልማዝ የማኪ የምትጠጣው ውሃ ውስጥ አደንዛዥ እጽ ወይም ደግሞ ገዳይ መድኃኒት ጨምራባት የነበረው። ይህንን እያላወቀችው ልዕልቲ ወደ ማኪን ለመጠየቅ ጎራ ባለችበት ሰዓት ማኪ ልትጠጣው የነበረውን ውሃ በመጠጣት ነበረ እንግዲህ እራሷን የመረዘችው። እናም ይህንን መርዝ የጠጣችው ልዕልቲ አሁን ላይ የልጇን ሕይወት አጥታለች። ለእናትየዋ ተዘጋጅቶ የነበረው ማለትም ለማኪ ተዘጋጅቶ የነበረው እጣ ፋንታ ለልዕልቲ ልጅ ሆኖባታል። እናም እጅግ በጣም የሚያሳዝን ነገር ተፈጥሮባቸዋል። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባትዳ ፊልምን ክፍል 25 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። የአባትዳ እንግዲህ ባለፈው ክፍል ላይ እንዳየነው ወይዘሮ አልማዝ አሁንም ተንኮሏን እያሸረበች ትገኝ ነበረ። እናም በተንኮሏ የተነሳ ማኪን ለማጥፋት የተለያዩ ነገሮችን እያደረገች ትገኝ ነበረ። እስከ መጨረሻም የምትጠጣ ውሃ ውስጥ መድኃኒት በመጨመር እንግዲህ ልትገላት ሙከራ አድርጋባታለች። ነገር ግን የዕጣ ፈንታ ጉዳይ ሆኖ ማኪ ምንም ሳትሆን ልዕልቲ ይህን ውሃ እኔ ነኝ መጠጣት ያለብኝ በማለት ውሃውን ጠጥታ ራሷን መርዛ እንዲሁም ደግሞ የልጇንም ሕይወት አሳጥቷታል። ለአንደኛው የተደገሰ ድግስ ለአንዱ ሆኗል ማለት ነው። ወይዘሮ አልማዝም እንግዲህ ድርጊቱን ከፈጸመችው በኋላ የማኪን መሞት እና እንዲሁም ደግሞ የህመም ስሜት እየተጠባበቀች ትገኝ ነበረ። ነገር ግን ማኪ ምንም ሳትሆን ስትቀር ነበረ። እንግዲህ ይህ መድኃኒት አልሰራም ማለት ነው። ይሄ ተንኮለኛ የሆነ ልጅ እኔን አታሎኛል፣ ቆይ ግድ የለም አልለቀውም እያለች በመዛት ላይ በምትገኝበት ሰዓት ልጄ ወዴት ሄደች ብላ ስታያት ነበረ። እንግዲህ ልዕልቲ ይህንን መድኃኒት ጠጥታ ራሷን ስታ ወድቃ እንዲሁም ደግሞ ደም እየፈሰሳት ያገኟት። ልዕልቲንም ይዘዋት ወደ ሆስፒታል በሄዱ ሰዓት ልጇ የለም። እሷ ደግሞ ከዚህ በኋላ የመውለድ እድሏ እጅግ በጣም ጠባብ ነው ሲሉ ነበረ እንግዲህ ዶክተሮች ይህንን መርዶ ያረዷቸው። ይህንን ነገር የሰሙት የልዕልቲ እናትና አባት ማለት አቶ ኪዳኔና ወይዘሮ አልማዝ እጅግ በጣም በመደንገጥ ላይ ይገኛሉ። ወይዘሮ አልማዝም እንግዲህ የእጇን ያገኘች ይመስለኛል። ምክንያቱም ለሌላ ሰው ጠንስሳ የነበረው ነገር ነው ለራሷ የተረፋት። አቶ ኪዳኔ ግን እጅግ በጣም ያሳዝናል። ምንም በማያውቀው ነገር እየተቀጣ እንዲሁም ደግሞ እየተበሳጨና እየተጎሳቆለ ይገኛል። ነገር ግን ለሁሉም ነገር ተጠያቂውም ሆነ ጥፋተኛው እኔ ነኝ በማለት ያስባል። ምክንያቱም ልዕልቲን እንዲህ ባላደርጋት ኖሮ እኔ ይህንን ቤት ባላስይዝባት እናም ከቤት ባንወጣ ይህ ሁሉ ነገር አይፈጠርም ነበር። እኔ ለማትፈልገው ሰው ባልድራት ይሄ ሁሉ ነገር አይደርስባትም ነበረ። እናም ልጄን ለመግደል ቆርጬ የተነሳሁት እኔ ነኝ እያለ በጸጸት ላይ ይገኛል። ነገር ግን ወይዘሮ አልማዝ አሁንም ምንም እንዳልመሰላት እያስመሰለች ነው። ምክንያቱም መድኃኒቱን እሷ እንዳደረገችው እንዲያውቁባት ስላልፈለገች። እናም ልጄ ምን ነክቷት ነው? ምንስ ሆና ነው? እያለች እሷም እንደነሱ ልክ እየተንገበገበች ትገኛለች። ነገር ግን ማኪም ሆነች ቢኒያም ምንም የሚያውቁት ነገር የለም። ለማኪ የተዘጋጀውን መርስ እሷ እንደጠጣቸው አያውቁም።
እናም አሁን ላይ ልጇን ለማስወጣት ብላ የተጠቀመችው ሲስተም ነው የመሰላቸው። ማኪም እንግዲህ ልዕልቲ እንዴት እንዲህ ታደርጊያለሽ? እንዴትስ ነው እንዲህ አይነት ውሳኔ መወሰን እየቻልሽበት? ለምን አደረግሽው? ሌላ አማራጭ ነበረ እኮ እያለች በማዘንና በመጸጸት ላይ ትገኛለች። ነገር ግን እውነታው ይህ አልነበረም። ይህ ሁሉ ሴራ የወይዘሮ አልማዝ ነበረ። ይህንን ነገር ሲያውቁ ማኪም ሆነች ቢኒያም ምን ሊያደርጉ እንደሚችሉ መገመት እጅግ በጣም ከባድ ነው። ልዕልቲም አሁን ላይ ልጇንም ገላ እሷም በጤንነቷ የተጓደለ ሆኖ ወደ ቤቷ ተመልሳለች። እናም ቤት በተመለሰችበት ሰዓት ነበረ እንግዲህ እማዬ አስረጅኝ፣ ምንድን ነው የተፈጠረው? ምንስ ነው የሆንኩት? አንቺና አባዬ ዘንድሮ እኔን ለመግደል ወገባችሁን ታጥቃችሁ ተነስታችኋል። እናም የተፈጠረውን እያንዳንዱ ነገር አንዳች ሳትደብቂ ንገሪኝ በማለት ነበረ እናቷን ያፋጠጠቻት። እናቷም እንግዲህ የኔ ልጅ እባክሽ ተረጋጊ ብትላትም ነገር ግን ልዕልቲ የኔ ልጅ አትበይኝ እባክሽ፣ አንቺ የሚሉ እናት የለኝም፣ የልጅ ገዳይ የሆነች እናት በፍጹም የለችኝም። ገና በዚህ እድሜ የመኖር ተስፋዬን አጨለማችሁት። የሰው ልጅ የመጨረሻ ህይወቱ ሊሆን የሚችለው ወይም ደግሞ የመጨረሻ ደስታ ሊሆን የሚችለው አግብቶ መውለድ ነው። ለዚህ ደግሞ እኔ አልታደልኩም፣ ህይወቴን አጨለማችሁት ስትል ነበረ እንግዲህ ልዕልቲ እያንዳንዱ ስሜቷን ለእናቷ የነገረቻት። ወይዘሮ አልማዝም ልዕልቴ እባክሽ ስሚኝ፣ የኔ ልጅ አንቺን ለመጉዳት አስቤ አልነበረም። ማኪን ለአንዴና ለመጨረሻ ጊዜ ከህይወታችን ላስወጣት ብዬ አስቤ ነበረ እንዲህ ያደረኩት። እባክሽ ልጄ ተረጅኝ ብትላትም ነገር ግን ልዕልቴ አሁኑኑ ካጠገቤ ሂጂ፣ ውጭልኝ፣ ላይሽ አልፈልግም በማለት ነበረ አከናፍራ ያስወጣቻት። ማኪም አይዞሽ ልዕልቲ ተረጋጊ፣ አሁን ሁሉም ነገር አልፏል። ስለዚህ ወደ ራስሽ ተመለሽ፣ አንቺ ደግሞ ጤነኛ ነሽ፣ እንኳንም ፈጣሪ አንቺን አተረፈሽ ብላ ታጽናናት ብትሞክርም ማኪንም ላይሽ አልፈልግም ሂጅልኝ በማለት አባራታለች። እናም አሁን ላይ ልዕልቲ እጅግ በጣም ሀዘንና ድብርት ውስጥ ገብታ ትገኛለች። አቶ ኪዳኔም በልጁ ሀዘን እጅግ በጣም እንደተጎዳ አይተናል። ለልጄ ስቃይና ሀዘን የሆንኩባት እኔ ነኝ። ነገር ግን አሁን ላይ ምንም ላደርጋት አልችልም። በሰዓቱ ይህንን ቁማር ባልጫወት እና ከአቶ ሸዋንግዛው ጋር እሰጣ ገባ ውስጥ ባልገባ ይህ ነገር አይፈጠርም ነበር። ልጄ ለዚህ የዳረኳት እኔ ነኝ በማለት እየተጸጸተ ይገኛል። አሁን ላይ ቢኒ ሙሉ ቤተሰቡን ከአጠገባቸው ሆኖ ለማጽናናት እየሞከረ ነው። ነገር ግን ልዕልቲ አሁንም ቢኒንም ሆነ ማኪን ልታያቸው አትፈልግም። ምክንያቱም እሷ ላይ አሁን ላይ የተፈጠረባት ነገር እጅግ በጣም አሳዛኝ ስለሆነ ሀዘኔን ብቻዬን መወጣት እችላለሁ፣ እናም ደግሞ እኔ ለዚህ ነገር አልተፈጠርኩም፣ ስለዚህ ራሴን ማጽናናት እችላለሁ በማለት ነበረ ራሷን ለማጽናናት እየሞከረች የምትገኘው። ከዚህ በኋላ የአክሊል መኖር ለልዕልቲ ምንም ነው። እስካሁን በልጇ የተነሳ ማለትም በልጇ አስታውሳለሁ ብላ የምታስበው አክሊልን ትንሽ ተስፋ ነበራት። ነገር ግን አሁን ላይ ሙሉ ተስፋዋን አጥታለች። እናም ልዕልቲ አክሊልንም ልጇንም እንደቀበረቻቸው አድርጋ እያሰበች ትገኛለች። አክሊልም እንግዲህ ይህንን ነገር ከሰማ በኋላ የምርም አዝኖ ወደ ልዕልቲ ይመለስ ሲሆን ወይስ ደግሞ ከአገባት ሚስቱ ጋር እዛው ህይወቱን ይቀጥል ይሆን? እሱን እንግዲህ በቀጣይ ቪዲዮ ተከታትለን የምናቀርብላችሁ ይሆናል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ